ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ነው የትማም ተታየን ደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ከዘራኝ በኋላ ከናረቢ እንዳል ይልኛል ስንት አመት ነው ሲነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን شكته عربا قال لي سلوسهم لسنا بطوطي ከመሄድ በፊት ማናገሩት ጉዳይ አለ ገንዘብ ልጠይቀኝ እንዳይሆንና እንዳንጣላ ለምንድን ነው የምንጣለው የሰራውበትን ገንዘብ ነው ከመጠይቁት ተሰርቶ ተሙቷል ተቀልድ በል ቦኖን ሰብስብና ወደ ስራ ሄዳለሁ እኔ አልሄድም ቤተሰቦቼ በጣም ችግር ላይ መሆናቸውን አባቴ ደውሎ ነግሮኛል እናም በአስቸኳይ ገንዘብ እንድልክለት ነው የጠየቀኝ እና ባላገር ገንዘብ ጠይቀ ተብሎ ዝም ብሎ አንስቶ ይላካል ለምንድን ነው የማይላከው የተቸገሩት እኮ እህት ወንድሞቼ ናቸው አልተቸገሩም ውሸታቸው ነው ገንዘብ ይወዳሉ ባላገር ጋሻ አይደለም አባቴ ካልባሰበት በስተቀር ቸግሮኛል ብሎ አይደውልኝም በዛ ላይ ደግሞ ድምጹን ቢሰሙት በጣም ነው የሚያሳዝነው እኔ ራሴ ሙሉ ሳለቅስ ነበር እና ጋሽ በቃ ያለኝን ገንዘብ በጠቅላላ ስጡኝና ገንዘቤን በጠቅላላ እዚህ ቤት ከተቀጠርኩ 5 ሳንቲም ከፍሎኝ እኮ ያውቁ እና ባንክ ያጠራቀምኩልህ እንጂ ያንተን ገንዘብ እየበላሁ ይመስላል እንዴ እኔ ይበላሉ ብዬ ሲሆን በቃ ያው እንደሚያጠራቅሙ ነግሮኛል ግን እሱን ገንዘብ ነው አውጡና ለቤተሰብ ይላክላችሁ የሚሉት አልሰጥም ሰይድ ሙክታር ምናምን ሲባል ሰማሽም እንዴ ሰይድ ሙክታር የቱ ይሄ ሴቶችን ወደ አረብ ሀገር ምናምን አረብ ሀገር ይልካል አይደለም የሚባለው ይኸውልሽ ከበረት አንስቶ G+1 ያስገባል አዋራ አራንፎ በሜካፕ ያስውባል ጫላ ያስወልቆ በወርቀሽ ቆጥቆጣል የሚባለው አይ እንደሱ እንኳን ትባል አልሰማም ምን ችግር አለ ሃይ ወደፊት ሰመልሻ ኮንቺ እስቲ ዙረሽ ተመልከች ይሄ ሁሉ ህንጻ እኔ ካፍራንስ ሰው ወረኳቸው ልጆች የተሰራሉ والله العظيم ታዲያ አንቺንም አድርግሻለሁ ሰይድ አትልፋ እሷ የትም አትሄድ ወራንተ ዝም በል እንደ እርጎ ዝም ብትልክ አትባል ደሞዜ በለኔ እዚች ጋር አውርደኝ ትንሽ እንሂድ እንጂ ቆንጆ እዚች ጋር አውርደኝ ደሞ ትምህርት ቤት እኮ አልደረስም አባቴ አንድ ነገር ቢሆን ታናናሾቼ ምንም ተስፋ የላቸው ያላቸው ነው ብቻ ነው ተስፋ ስለዚህ ጋሽ የግድ ትምህርት መማር አለብኝ ካልተማርኩ እንኳን ለነሱ ልበቃ አይደለም ለራሴ መሆን አልችልም አትማርህም አልኩህ ምን አባክ ታመጣለህ እንዴ ጋሽ በጉልበት ወጥቼ ሰራለሁ ብለኛል አሳያለሁ አንተንም ቀጣሪህንም አንድ ላይ አሳስሬ ያሳያለሁ ለምንድን ነው የሚያሳስሩ እኔ ከገጠር ያመጣሁትን ሰራተኛ ማንንም አይቀጥሩ አንተም ቀጣሪም ወንጀለኛ ነው የምትሆኑት እሺ ይቅርታ አድርጉልኝ ጥጋብ በርዶልህ ተስተካክለህ እኔ ባልኩ መንገድ መራመድና መስራት ስትጀምር ደግሞ ያን ጊዜ ይቅርታ ማድረግ ብቻ አይደለም የፈለከውን ትምህርትም እስከ ኮሌጅ ድረስ አስተምራለሁ ትፈልግ አይ የምትል ከሆነ ግን የተወለድክበትን ቀን ነው ማስረግም ሄድልኛው ሄድልኝ ይገረኛ ለምን እንደምከፍል
ያው ባጃጅ ውስጥ የሚገቡ ቺኮችን አሳምኜ ጀንጅኜ ካንተ ጋር እንደሄዱ ማድረግ። ታዲያ ምንድነው ያደረከው? አይ ደህና አሳምኛት የነበረችው ልጅ አይ እሷማ ሻትልም በፍጹም ትለፋለህ እንጂ ሻትልም። ማን አባቷ ስለሆነች እሷ እሺም አትለው? አባቷ ኮምቦልቻ ውስጥ አሉ የተባሉ ባለሀብት ነጋዴ ናቸው። እና ይሁና ምን ችግር አለ? ስለዚህ ሻትልህማ አይ እሷ እሺ ብትልህ እንኳን እኔ እሺ አልልህም እንዴ። ምን? አዎ በጣም ስለምወዳት የፈለገ ነገር ይሁን እንጂ እሺ አልልህም። ደሃ ወርቅ አይግዛ ከገዛም ማያብዛሉ። ደሃ ይዳል ስለሆንክ ጥጋብ አሳብጦ ነው አይደል ሽቀብ የምትመልስል? ርብቃ ቤተሰቦችን ካሁን በኋላ እንድታነሽ አልፈልግም። ለሞኑ እዚህ ቤት ስትመጣ ምን ትመስ እንደነበር ታስተውሷል? ከላይ እስከ ታች ጭቅቅት በጭቅቅት ሆነ። ይሄ ሆዲ ከጀርባ አጥንት ጋር ተጣብቀው ይሄ ጉንጭ እንደ ጦር ሾሎ ይሄ ልብስ እላይ ላይ ተተልትሎ ሆነ ቆሞ የሚሄድ ሬሳ መስለ ነበርኩ የመጣ። አሁን በፈጠረሽ ተይ። አልተውህም። ማን መሆንን እስክታውቅ ምን መሆን እስኪገባ ድረስ በደንብ እነግራለሁ። እድሜ ለአባቴ ይሁንና እዚህ መተ እፍታፍቶን ጠሰው ባትሆን ኖር የት ነበርክ? አንተ ምራብ ትንፋሽ ያሳጥሩ እንደጨርሳቸው ወንድሞች ሞታ። ርብቃ ምን ነው ውሸት ተናገርኩ? ውሸት ብቻ ሳይሆን በህፍረት አንገት የሚያስደፋ ነውር ነው የተናገርሽው። ኧረ እባክህ ሰው ብትሆኚ ኖሩ የርቁም ቢሆን ዘመድ ነበር። ዘመድ ደግሞ ወንድሞቼ በረሃብ አልሞቱ። በህፍረት አንገት የሚያስደፋ ነውር ለመናገር ስለፈለግሽ ነው እንጂ አባቴ ለልጆቹ አይደለም ለማንም የሚተርፍ ጠንካራ ገበሬ መሆኑን አንቺም አባትሽም አሳምራችሁ ታውቃላችሁ። ደሞዜ ሃይ አንተ ብቻ ምን ታደርግልኛለህ? እንደምንም ብለህ ግን ዘነባ አሳምነ ቢሆን ኖሮ ብር ማተም ታውቃለህ? ብር ነበር የሚያሳትም። ችግሩ እኮ እሱ ነው። ዘይነባን ስለምፈራት ለመጠየቅ ፈራ። ደሞዜ ምን ያስፈራል? ደሞ ታፈቅራለህ እንዴ? እሱማ ታፈቅረኛለች። ታዲያ ሃይ የሚያፈቅር ሰው ማሳመን ካቃተ ወላሂ አንተ አያ ሰይድ እየሰደብከኝ እኮ። ሃይ ባዛ ላይ እድሜ አይታል እንዴ? ያ ላሽ ያለሽ ነው አባይ። እሺ ቆይ አሁን ምን አርግ ነው የምትል? ኒካ ነው የሚል እሱ ዶላር የመነዘረ ሲበላ አንተ እዚህ እድሜን የመነዘር ከምትበላ እንደምንም ብለህ ዘይነባን ጀንችን خلاص። እሺ ሞክራለሁ። ደሞዜ እሞክራለሁ አይደለም በግድ አድርገው። ደሞ የምትወድ ከሆነ ወላሂ እሺ ነው የምትለው። አይ እሺ ጥሩ ያስኮናኝ በልቶካች እኔ በዘመን ፊት አሳጣኛለህ ብዬ ነው እንጂ በዚህ በከዘራ ነበር ቆምጬ ምጥል። ለነገሩ አንተ ምን ታረክ? እኔ ነኝ ተልጆች ያብልጬ እሺ እያልኩ ለዚህ ያበቃው። አንተ ተዛማት አምጥቼ ከዛ ከምናምን ተላይን ስጬ ሰው አርጌ ለዚህ ያበቃው እኔ ነበር። ከምናምን ተሲያውን ከሞቀ ከአባቴ ቤት ነው ይዞኝ ወጥ። ዝም በል። ዛሬስ ምሮኛል ጋሽ። ዝም አለ። ጡት እንደሚጠባ ሕፃን ልጅ በዶሮ ማታ እየሸነገሉኝ ይሄን ያህል ጊዜ ካለምንም ክፍያ ቆይቶኛል። ከዚህ በኋላ የሚያስተምሩኛል ብዬ አላስብም። ስለዚህ የሰራውበትን ሂሳብ ክፈሉኝና ቤቱ ለቅቄለው ተወጣለሁ። እንደዚህ አይነቱ ነገር ለአቶ ግዛቸው አዲስ አይደል? ካንተ በፊትም ከገጠር ብዙ ልጆችን ቤተሰቦቻቸውን አታለው ያመጡና ልክ እንደነሱ ጎረቤቶቻቸውን በሙሉ አዳርሰው ከጨረሱ በኋላ አዋርደው ማባረር ልማዳቸው። እሱን አውቃለሁ። ታዲያ ካወቁጣልኝ ብሎ ካባሩ በኋላ ድርቅ ብለ ቤታቸው መኖር ምን አመጣው? ትሰማኛለህ? አቶ ግዛቸው እንደዛ በድፍረት ስትናገራቸው ባለፈው ሲተናነቃቸው የነበረውን ለዋጥ አድርገው እንኳን በትግስት ያለፉ እሱን ተወና ቃላቸውን እንኳን ተጋፍተ ቤታቸው ሲኖር ለምን ዝም እንደሚሉ ታውቃለህ? በአንድ በኩል የሩቅም ቢሆን የዘመዳቸው ልጅ ስለሆንክ፣ በሌላ በኩል ደግሞ ጓደኞቻቸው በዚህ ባህሪያቸው የታዘቧቸው ስለሆነ ሀሜታቸውን እያስወገዱብህ ነው። እሱን በመጠቀም አይደል እንደ ጓደኞቻቸውን አናገሬ ሽምግልና ልጠይቃቸው የፈለኩት? ግን አይሳካልም። ለምን? አቶ ግዛቸው የዋዛ ሰው አይደለም። ዘመድ ወዳጅ ፈርተው ዝም አሉ ማለት ጭራሽ ተው ማለት እንዳይመስል። ሰውየው በጣም ቂመኛ ናቸው። የሁሉንም አፍ ለማዘጋት እንዲመቻቸው ዘርፎኛል ብለው መቀመቅ ነው የሚከቱ። ይቻሲዳ ምቀኛ እኔ ባለጠጋ እንዳልሆን ተመቅኝታም አይደል መለገሟ። እሷ ከደረቀች አንተ ለምን ነው የምትጨቀጭቀው? ታናሽዋ አለች አይደለም እንዴ? እሷ እኮ አለች፣ ግን እሷም እዚህ ሀገር መኖር እኮ አትፈልግም። ልቧ እኮ ወደዛ ሀገር ነው ነው። አረ ድሪሶ ችግሩ ምንድነው አቦ? ነገሩማ እሷን ትምርቷን እንድናስጨርሳት አባታችን ቃል አስገብቶን ነበር የሞተው። ቃል ምንድነው? ሪያ ቃል ቢሮ ትበላለህ እንዴ? ቃል ቢበርድ ለብሰህ ትተኛለህ? እንደው ይኸውልህ እንደው ሰይድዋይ
እንደው የሱ ቃል ጥንቅር ብሎ ይቀራታል እንጂ እንደው ተለቃቅመንማ አንቀራት። አዎ በችጋርማ እናልቅም። እድሪሱ አንተ ይሄንን ብቻ አድርግልኝ እንጂ እኔ ራብታ ብር ነው የምሰጥህ። ኧረ ተው والله العظيم አይ ሀብታም ልታረገኝ ሄሎ ህይወቴ። ሄሎ ሶፊዬ የኔ ቆንጆ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ስለናፈቅሽኝ ነው የደወልኩልሽ። አይ ህይወቴ እንግዲህ ኋላ እንኳን ባልናፍቅሽ ነው እሱ የሚሻለው። ለምን? ነገር ዓለም ሁሉ ጥንቅሩ ስለጠፋ። እንዴ ምን ነው ሶፊዬ ምን ተፈጠረ? እሱን ተለይለት ነው ደውዬ እነግርሻለሁ። ታውን በኋላ እንዲው ጥያቄ መልሻ። ቆይ አንቺ ግን ደህና ነሽ? እንዲው ድምጽሽም ሳቅሽም የጤናማ አይመስል። አዎ ሶፊዬ ጤና አይደለም። መማከረው ጓደኛ ስለሌለኝ ነው የደወልኩልሽ። ምንድነው እሱ የተፈጠረ? እኔ እኮ ሄድኩ 8 አመትም አለፈኝ። እኔ ግን 8 ወርም የሞላሽ አልመሰለኝ። ቆይ እሺ ምንድነው እሱ የተፈጠረው? ህይወት ሶፊ አባዬን እኮ አሸሁት። استغفرالله። እሺ አሁን ገንዘብ ሊሰጡኝ ተስማሙ ወይስ አልተስማሙ? ተስማማ። ለምንድን ነው ያልተስማሙት? ሁሉንም ገንዘብ ቀድሞ ወስዷል ነው የሚለኝ እሱ። እኔ? አዎ ጋም የቀረውንም በፊት አስቀምጠውንም ሁሉንም የሰራበትንም አንድም ሳይቀር በሞላ ወስዷል እና እኔ ጋር ምንም ገንዘብ የለውም፣ ሰጠው ምንም ገንዘብ የለም ማለት ነው። እውነት ጋሽ ያፋቸው ሞልቶ እንደዚህ ያሉ? እስቲ አትናደድበት አንተ። እንደሱ ራሱ እሳት ሆኗል። በቃ እሳት። ምንም ስለተበሳጩ አይደለም። የልፋቴን ዋጋ ሰበብ ፈልጎ ሊቀበሉ ስላሰቡ ብቻ ነው። አሁን እንዴት አይነት ብስጭት ውስጥ መሰለኝ ምን እንደነካው ማለት እንዲሆነው ማይቻል አላውቅም። እስቲ ትንሽ እንደው ቀለል ይበልለትና ለምንም ብዬ አስወናቸዋለሁ። ወይኔ ልፋቴ እንደዚህ መና ሆኖ ይቀር ማለት ነው? መና ሆኖ አይቀርም። በምንም አይነት መና ሆኖ አይቀርም። ቀረ እንጂ ጋሽ አባቴን እንኳን አንድ ቀን ደርሼ ሳረዳው እናቴ አንድ ቀን እንኳን ነጥላ ገዝቼላት ግንባሬ ስማሳት መለከኝ። ጋሽ ታልቅስ፣ ተው ታልቅስ። ሰፋ ምን ሆነ ነው አንተ? ምን ትያጨማለህ? እዚህ ዝም ብለህ ትነፋረቅስ? እዚህ ቤተክርስቲያን ውስጥ ሆነ የምታለቅሰው አንተ? ዛሬም በላያችን ላይ ማት እየወረደ እያየሽ ታናናሾችሽ አፍር እንደለበሱ ሁሉ እንደገና ደግሞ ይባስ ብለሽ እኛ በተስፋ ሲቃ እንድናልቅ ጭምር ትመክሪናለሽ። አረ ይኸውልህም አድሬስ አረ እንዴት አለች ልብድ እንዳናወጥቶሻል። አንቺ ምን እስከምንሆን የምትጠብቂው? ችጋር እንደሆነ በቤታችን ስር ሰዶ እንደገባ እያየሽ ጭራሽ ይባስ ብለሽ እመዋ እንኳን አላህ እንዲገላ ስትማጠን አላህም ቢያለኝ ብላ ራሷን ሲጣርጋ አድሬስ ቆይ አንተ ግን እንዴት ያለው ጨካኝ ወጥቷል ባላ? አረ ጨካኝ ሳረመነው አንቺ ነሽ። ቆይ አንተ ግን እንዴት ያለው ድንጋይ ነህ ባላ? በአርባ ምናምን ዓመት እንደ ሰው ሰርተው ቤተሰቦችን እንደመርዳት የእናተ ተጣሪ መሆን ታያንስ፣ የህፃናቶቹን ቂጣ መሻማት ታያንስ። ታናናሾችን ላንተ ዲንታ ሲባል አረብ ሀገር ሄዶት ታልሞቱ ብለት ትደርቅ ትንሽ አታጣ። አንቺ እኔ እንድሪስ ያሊ አልሰረኩኝ አልቀጠፍኩኝ ምንድነው የሚያሳፍረኝ? ለመዋ ልጇ መሆንን ዘነጋሽ እንዴ? እንዴት ነው ንግግርሽ? ደረስኩላችሁ ስላችሁ የነበሩት እህት ወንድሞች ምን ልበላቸው? ያለን ቅርጽ ይዘ ሰው ለመሆን ተነስ ስለው የነበረው ሞራልንስ ምን ልበለው?
አሴ ቀና ብላ አዳምጠኝ። ዛሬም ከስም በፊት አንድ ቅጥያ እንዳለ አትርሳ። ዳ አሰፋ ዳው ያለመውን ያቀደው ለማድረግ አቅም ያንሰውን ዳውን አሰፋ ነው አንተ። እዚህ በመሰልሰል የምታባከነው ጊዜ ሊኖር አይገባም። ስማችንንም ማንነታችንም ወደሚለውጡ ዓለም እናቀናለን። አረ በግድ ከምትሉ እያልኩ ብቻ አይደለም እንደኔ ደሞ ወስኛለሁ። ከዚህ ውጭ የቀረን ተስፋ የለም። ሁሉን ችዬ ደሜን ሰጥ የኖርኩት እዛ መሄድበት ገንዘብ እስኪሞላልኝ ነበር። አሁን እዚህ ምንም የቀረ ነገር የለም። እድላችን እዛ እንሞክራለን። በቃ ይሄን አደራ እያልን ጊዜህምና ጓጉለህ ምን ሆን እድሪስ ለበይክ ካቲምህን እንዳታጣ። አይሆንም ብያለሁ። አይሆን እኔ በህይወት ቆሜ ስተሄድኩ ድረስ የሙት ቃል አይታጠፍ። ደሞስ ትልይቱ ታምጣ ትንሽቱ ምን በወጣት ትሄድ ምን ሐልሽታቢ አንቺም እንደ ሰው ጨክነሽ ልትሰጅኝ ይወስሽ ነው ወይስ ምን አባቴ ልሁን ብለሽ ነው ልጅ? ሞት ጨክኖ ጥርሱን አሽሎ ጎጆ መሃል ትንጎማለል ታየው። እንግዲህ ምን ቀረኝ ብለሽ ነው? በምን አባቴ በምን አንጀቴ ልደግፍሽ ልጅ? አቤት አንቺም እስከመጨረሻው ተኔው ነሽ። ምን ቢመጣት ክጅኝም ብዬ ሳስብ አንቺም መታበ ለምንድን ነው ግን ምስጋና እንደበት ያልፈጠረብህ? እኔ ቆይ አንተ ምን ልሆን ነው የምትለው? ለዚህ ደረጃ ያበቃን አባቴን ለምን እንደምትነዘንዘው? ጓደኞቹን እየላከ የምታስጨንቀው? ረብቃ የምትዩን ነገር አላደረኩትም። በተነጋገርነው መሰረት የሰራውበትን ነው የጠየቁት። ይሄም ደግሞ ቃላቸው ነበር። ቃል? ድምፅሽን ቀንስሽ አናግሪኝ። አንተ ግን ትንሽ አታፍርም? ለዚህ ያበቃን አባቴን በቃል አፍራሽነት እንድትከሰው ያምራል እንዴ? ተመልከት እስኪ የምትኖርበትን፣ የምትበላው፣ የለበስከው፣ የተኛበትን ስፖንጅ ሳይቀር በአባቴ ያገኘው ነው። እሺ ይሄን እኮ ለመናገር በሌሊት ልብስ ብርድ እየመታሽ መምጣት አይጠበቅብሽም። ያደረኩትንም የተደረገልኝንም አሳምሬ ያውቃለሁ። የምታቆማ እነዛ ምናምንቴ ዘመዶች ጋር ስትቀላቀል። ረብቃ የቤተሰቦችን ስም አታንሺ። የወጣረ ጥጋብ ራብ ያቆራመዳቸው ቤተሰቦች ጋር ስትመርስ ያኔ በትክክል ይለቃል። የቤተሰቦችን ስም ግን አታንሺ ከዚህ በኋላ። ለምን? የቱ ክብራቸው እንዳይነካ? አንቺ የማይገባሽ ክብር፣ ደሃ ቢሆንም ስራ እንድወድ የድካሜን ዋጋ በአግባቡ እንድጠይቅ ያስተማሩበት ክብር። መጀመሪያም እንደማይገባሽ ተናግሬያለሁ። ውጪ ነው። ነገ ጠዋት ተጠርገ ወደ ጥራጊ ቤተሰቦች እስክትመለስ በደንብ ተጋደ። የቤተሰቦችን ስም ምን ልትሆን ነው? አልወጣም። እጄ ልቀቅ። መድረሻ ቢስ ችጋራ አብራቸው ቅማል ስለቅም ያኔ እንዴው ደስ የሚል የምስራች ሰምቼ ለነግራችሁ ተሮጥ። እሱ ከሆነ ዲክ ዛሬ ተናገረ ምን ይለጉምሻል? እምዬ የትም ታልሄድ እዚሁ ሆኜ እናንተንም ረዳበት ስራ በመዘጋጃ ቤት አገኘው። ረግ ደሞ ዝበላተኛ ልትሆኝ እኔ እናት አረምዱ ሳሚኝማ እምዬ ምን ነው ዝም አልሽሳ? እና ምን ልበል? እኔ እንጃ ግን እንዲህ ያለው ደስ የሚያሰኝ ዜና ነገርሽ? ሶፊያ ይሄ በቆሰለ አንጀት ጭራሽ ህመም የሚጨምር ነው። ምንም የምስራች የለው። ሶፊያ አሁን ተይህ ለቃቅሜ በማገኛ ሳንቲም ይህን ቤት ችግር ነቅለዋለሁ ብለሽ አስበሽ ተሆነ ተሳስተሻል። እኔም ተይ በላይ
ምንም አርግልኝ እያላስቸግርሽም ልጅ እንዳሻሽ ልብሽ እንደፈቀደ ይሁን ምንም አርግልኝ እያላስቸግርሽ ግን ተስፋ ቢስነቴንና መናጢነቴንም ከዚህ በላይ ግን መሸከም አልችልም እሱንም ቢሆን እኮ እኔ እናንተ ስንጋባ እንደሚስተካከል ነግሬያለሁ አይደለ እኔና አንቺ ግን መቼም የምንጋባ ይመስልኝ እንዴት ማለት አስጨርሽኝ ቆይ እኔን የሚታየኝ ለዚህ ሁሉ መፍትሄ የሚሆነው አንድ ነገር ብቻ ምንድነው ከሰይድ ሙክታር ጋር ተማክረን ከዚች ሀገር በል ብሎ መጥፋት ደሞዜ በቃ ይሄ ብቻ ነው የመጨረሻው አማራጭ ሄዲውን እንዳለ ሰብስባን የጫንቃ ላይ ጥለው እናስ የጣለችው ቢሆንስ ታዲያ አንቺ መቅረብ ከፈለሽኮ መሄድ አልፈልግም ማለት ትቻለሽ አይደለም እንዴ እውነት ነው ይችላል እንዴው የማልችለው ጠጠቱ ነው የምንጠጠት አንድ ነገር ቢፈጠር ጠጠቱን አልችለውም እኔ ምንም አልገባኝ እኔም እንዳንቺ ባይገባኝ ጥሩ ነበር ግን አልሆነም ግን እኮ አንቺ ተምጣትሽ በፊት እሜ ልጄ ላይ ጨከንኩባት ያልሽ ትትቆጭ ነበር አውቃለሁ መትዬ እንዴው ግዱን አባት እንጂ እምዬ ጨከና እንዳልሆነ አይገባኝም ደሞም እውነት አላት የኛ ቤት ችግር እንዲበቀላል በትንሽ ሳንቲም የሚፈታም አይደል ነው ዛዳንችም ልታረጊ ያሰብሽ ምን አደርጋለሁ ብለሽ እድሌን እያማረርኩ እሄዳለሁ የእውነትሽ ነው ሶፊ አዎ አሁን ምንም አትበይም በቃ መትዬ ቆይ እስቲ ግን እኮ በቃ አልኩሽ አይደል እንዴ መት በቃ ሂጂና ምየን ስራውን አግዣ ለዚህ ነው ፍቅርሽ የውሸት ነው ምልሽ እኔን ደጋግመሽ እንደምትወጂኝ ትነግሪኛለሽ ነገር ግን ከተገናኘን ጊዜ አንስቶ ያባቷ ገዳይ ይመስል ጠምዳ ያዘችኝን የዛች የሶፊያ ያሊ ምክር እየሰማሽ ግን እኔን አይምሮዬን ትበጠብጭኛለሽ ደሞዜ ላላ ብለህ አትሳሳት ሶፊያ አንተን አይደለም ማንንም ሰው ጨክኖ የሚጣላ አንጀትም የላትም አሃ ለዚህ ነው ገና ከመነሻው ገንዘብ ፈልጎ ነው የቀረበሽ እያለች ልታለያየን ስትሞክር የነበረችው አይደለም ደሞዜ ይውልቅ እሱንም ቢሆን እኮ ይወልደ ደሞዜ ቤተሰቦች ትንሽ ገንዘብ ስላላቸውና መደብሩን ማስተዳደሩን ይስሉንኩ ሰክታ እንጂ አሁን እሱ አይመለከተኝም እሱን ተይ እኔ ከልቤ ወድሻለሁ ወደፊት የልጆቼ እናትም እንድትሆኚ እፈልጋለሁ ደሞዜ እባክህ አታስቆምጀኝ እባክህ የልጆቼ እናትና እምወዳት ሰው ደግሞ እስከ ዘላለሙ አብራኝ እንድትሆን እፈልጋለሁ ደሞዜ እኔ እሱን ማልፈልገው መጣለው ይመስላል እሱን የምታውቂው አንቺ እንጂ እኔ አይደለም የምትይው እውነት ከሆነ ካሁን በኋላ የምነግርሽን እንድትሰሚኝ እፈልጋለሁ እሺ በቅርቡ ከሰይድ ሙክታር ጋር ወደ ውጪ ልንሄድ ስለሆነ ባለፈው በነገርኩሽ መሰረት አብረሽኝ ለመሄድ ተዘጋጅ ደሞዜ እየቀለድክ ነው አልቀልድም ይሄ ጉዞ የሚያመጣብንን ችግር ገድጬ መሄድ እንደማይኖርብን ነግሬ እንዴት ነው መሄድ አለብን ብለን መደርቀው ደሞዜ እኔ የማይታጠፍ አቋሜን ነግሬሻለሁ ምርጫው አንቺ ነው ወይ ያክስትሽን ልጅ ምክር ሰምተሽ እዛው ትቀሪያለሽ ወይ የኔ ምክር ሰምተሽ አብረሽኝ ትሄጃለሽ እንጀራው ማጥላ ብለ ለቀቀኝ ለቀሽም የሱፈዋ ለቀሽም ያልኩሽ አው ሩቅ ለሩቅ ሆኖ ፍቅር ይልባ አይደርስ ለቀቀን ሙጭ እኔም ደሞ አንቺ እዚያ ማዶ እኔ ወዲያ ማዶ አንገናኝም ተራራው ተነዱ ዳልኩ ቃንተሬት መቆዘቡ ሰለችቶኛል ስለዚህ ቀም ንገሪኝ በወጉ ሽማግሌ ለከን ንካምና ስርበትን ቀን ንገሪኝ እናየው የሱፉ ታውን በኋላ እንኳን እንዲያማድረግ ቀላል የሚሆንልንም አይመስልኝ እንዴት በቻለት ከጅኝ እንዳውና ተንፋሽ ቀጠብላ አንተ ሰው ቆይ እሱኔ በምን አቅሜ ነው አንተንም ሄዳ ታዲያ ምንድነው እርጉዝ ሴት ይመስል ቀን ትቆጥርብኛለሽ ተይባይ አሁን እንደው ምን እንዲህ አይነት ንግግር ምንድነው የምትናገሪ የሱፉ ወጅጅ እኮ አይደለም እድሪስ አረብ ሀገር ታልልሽ ብሎ ሰንጉ ይዞኝ ነው በጭራሽ አይሆንም ያን ነገር ቆይ እሱ ምን ልትሆን ነው
ዱላውን አልጣልኩም እንጂ አሁን አበጃለሁ። አልደፈርኳትም። ዝም በል ትደፍራታለህ እሷን። ለምን ታገኝ ለምን ታመጣው ነገር አለ? ለምን ብግም አይል አቆላሽዋል። ግዴለህ እረፍ ጋፊ ዘለም እየነገርኩህ አንድ ጊዜ ያልደፈርኩት ከፈለግሽ ትምጣና እንነጋገር። አንቺ እንዴ አረ በእግዚአብሔር ተነስ ፍረጅ ሚናት እንዴ ፍረጅ እድስ አይለፍልም ደም እየሰራሽ ነስተሽማማችሁ አንነሳም ግድ የለም አንነሳም ተንበርከክ ቀርቶ ተነጥፌን በሆነልኝ አንነሳም እሱዋ ምን አለባት ታስጨንቃት ብትዋታታ ትጨነቅ ግድ የለም ተኔ ሞት አይቀር ተኔ ሞት አይበልጥ ትጨነቅ ይኸውልሽ እንግዲህ ሶፊያ አንቺን በጣም ታከብርሻለች ያ ዲያብሎስ ወንድሟ አስገድዷት እናቷን ማስጨንቋት እኔን ጠላልሽው ባህር ማዶ ልትሄድልሽ እኮ ነው ምን አዎ እንዴ ባህር ማዶ ልትሄድልሽ ለማንኛውም እኔ ካንተ ወዲያ ህይወት ያለ ስለማይመስለኝ አብሬክ ለመሄድ ወስኛለሁ። የምርሽን ነው? እውነት? ወላሂ እውነቴን ነው። ነሳ አንቺ ልጅ የተፈጠረ ነገር አለ እንዴ? ምን ሆነሻል? አታቁም አልኩህ እኮ ያልከውን ገንዘብ ይዣለሁ። ደሞዜ ምን? መቼ? ስንት ሺህ? 80 ሺህ 100 ሺህ አይደል እንዴ ተባባልን? ታላገኘውስ ታዲያ ይሄንንም አባባቃ መግዛት አለው ለሰርቄ ነው። አሁን ሰርቄ እግርፈኝ እንዲዮንክ ታዲያ ምን ላደርግ ነበር? ቆይ አሁን አይተውሻል? ታላ በቀር ሰው አላልከኝም። ደሞዜ ተረጋጊ። አሁን ምረከው በአስቸኳይ ከሚሴን ጥለን ከወጣን ነው። ተረጋጊ አልኩኝ እኮ። የብሩን መጥፋት አሁን ሊያውቁ ይችላል። ምናልባት እቃውን የሚያመጡት ሰው ተመጡ ሊያውቅ ይችላል። ታልመጡም ግን ሊያዩ ይችላል። ስለዚህ ተረጋጊ። ተቻኩለን ከዚህ ብንጠፋ ከማስጠርጠር ውጪ ምንም የምናመጣው ነገር የለም። ደሞዜ ይሁሉ ምን ፋይዳ አለው? አምጫልከውን ገንዘብ አመጣው አይደል እንዴ? እዚህ ምን እንሰራለን? እኔ ሰርቀሽ እንደምታመጪ አውቃለሁ። ስልክህን ስታነሳ ነው የምታውቀው። እሺ አሁን ተረጋጊ። ማውቃ ለማውቃቸው ለምን ደውለሽ አታጣሪ? እቤት አዎ ይኸውልሽ አትመጪ። በረባ ባረባ ነገር እንደማይጠረጥሩሽ አውቃለሁ። ዝም ብለሽ ነው እየፈራሽ ያለሽው። ደሞዜ እባክህ ተረዳኝ። እኔ እዚህ ከተማ አንድ ደቂቃ አልቀመጥ እንኳን አልፈልግም። እባክህ ደሞዜ። ይኸውልሽ ዘይኑ ተረጋጊ። የሰው ንብረት ነው ያዝኩት። ቁልፍ ማስረከብ አለብኝ። ሁለተኛ ነገር አጉድለሽ ያመጣሽውን ገንዘብ መፈለግ አለበት። እንዴ አስቢ እንጂ አንቺን ከቤት ገንዘብ ይዘሽ እንደወጣሽ ቢታወቅና እኔን ከዚህ አውራ ጎዳና ላይ ውርውር ስለ የነበርኩ ልጅ ድንገት ተሰወርኩ ቢባል አንቺ ካልሽው ነገር ጋር እኮ ማያያዛችሁ አይቀርም። ምን ኮነሻላችሁ? ምን ነካሽ? ስንቱን ትናወራ ስንቱን ትንመክር ኖረን ሄዲያ አንቺ ደግሞ አንድ ነገር ላይ ችክ ብለሽ ከደረክሽ መመለሻም የለሽ እንዴ ኑሮ ለትለት እየከፋ መያዣ መጨበጫው ርቆ ዙሪያው ገደል ተሆነ በላይ ቢያደግ ጊዜ ስለተማከርነው ምክር ታወሪያለሽ። ለምን አላወራ ቢያንቺው ኑሮ መንሽ ጊዜ ቢከፋ ውሎ ቢያድር ተነብስ ይበልጣል እንዴ? ተንጃይዲ እንዲያው ሌላው ነገር ሁሉ ቢቀር ያልፍልን መስዋዕት ሄዳ እንደደና ነገር በሳጥን የተላከችው እኔ ነኝ ታርክ ያወቅሽ እንዴት ያለሽ? እሱ የሱ አይደል የኛ አይደል ሌላ ነው። እንዲያውም ባይገርምሽ ጉዳዩን ጨርሼ እርግጠኛ ሳልሆን አነግራችሁን ብዬ ነው እንጂ እኔም አባቴን አማክሬ ተሰይድ ሙክታር ጋር ለመሄድ ጨርሻለሁ። ምን አሁን ጋሽ በለኝ የመጣሁበትን ነገር ልንገሩትና ልሂድ በቃ። ቆይ ብዙ ዘማን የሚገርም እኮ ነው። ያንተን አለቃ ፍለጋ እኮ ነው የወጣሁት። አሁን ከልጅ ስመጣ ያገኘህ የት ነው ያለው ብዬ ሄጄ ከዚህ ጉዳይ ጋር እንነጋገራለን ብዬ ፍለጋ ሄድኩኝ። ስሄድም የለም አሁን ወጥቷል አለ።
ወዲያ ሙድብል ወዲም ብላ አጣሁት ለዚህ ነው እሳቸው ምጥስ አስፈልጋ አይደለም አስፈልጋ እንጂ ነው የማያስፈልገው ሲደቻይ ነው የማያስፈልገው ያሉት ካሽበል አሁን የመጣሁት እኔ ለሽምግልና ወይ ለመታረቅ አይደለም አረብ ሀገር ለመሄድ ስለወሰንኩ ልሰናበቱት ነው ምን ሀገር አረብ ሀገር አሰፋ ልከሻት ማደን እንደ ልጅቱን ወዴት ሄዳ ነው ሶፊያ አቤት እርሻቸው ብለሽ አይደለም እንደ ልጆቹ አዛሽ ወዴት ሄደሽ ነው እጣውን እያበጃጀው ማደን እንዴ ምን አለ አንተ ወጣ ብለህ ሀብቶቹን ብታይ ናስቲ ገድፈኛ አንተ እንዴ ወዴት ልትሄጂ ነው ታው አዲስ ስራና ከብቶች የተጨመረ መስል ስትማረሪ ምን ታርግሽ ታዲያ አልተማረርኩም ደሞ ስራ እንደሚያማረኝ ጠንቅቀህ ታውቃለህ እኔም ባድለኝ ነው እኔ ውድል ነው እኔ ባልታደል ነው እንጂ ቆይሽ አሁን ለቅሶ ምን አመጣው ታው እና ምን ታርግሽ ወልደሽ አትሳሚ ቢለኝ ይወለድሻቸውን አታሳድጊ ቢለኝ አላህ ልጆች ሲቸገሩ ያየሽ እምታረጊው አጥሽ በለቅሶ ኑሪ ቢለኝ መዋ አሁን ለቅሶ ምን ይረባሻል ችግራችን የሚደገፍበት መላ ስትቀበለን ደስ እንዳለኝ እያወክ እሱ ማንም እንዲያንቹ ነኝ እኮ በፊት እንደምታረገው አሁንም የጎጃችንን ማገር ጠበቅ የምታረግበት መላ ሀዋዲሁ ታይቶኝ አላህን ማመስግኘው ነበር እሷንም አጃሽሙላ እየመረቂያት ነበር ለካስ ተወዶ አይደለም አኩርፋ ኖሯል ዘመድ ለመጠየቅ ሀሚሴ እንደሚሄድ ደስተኛ ትሆናለች ብላችሁ ታስባችሁ አዎ ተሳስታችሁ እኔ ምለው ሰው ሁሉ ህይወቱ እንዲለወጥና ቤተሰቡ ተችጋር እንዲገላገል የማያስደስትሽ ለምንድን ነው አንቺ እሱን 7 አመትን ብነግርህ አይገባም ለሁሉም ግን እኔ አኩርፌም አይደል በምን ብር ነው የሚለው ሆይ ብዬ ታጨንቄ ነው ያቱ ምንድነው ሰይድ ጋር ለመሄድ የሚያስፈልግ ቀሪ ገንዘብ ነው 11 ሺህ ኮለ ትክክል በጣም ብዙ ብር እኮ ነው እሷ አይታችሁ እንዳነሳችሁ ስቱፒድ አይነት ደላላ ከሆነ ትክክል ሰይድ ሙክታር ግን አይደለም ቢሆንም ሰይድ ያልከው ገንዘብ ግን ትንሽ የበዛ ነው አይደለም ሶፊያ ይሄ የአውስትራሊያ ፈረስ ጭራ ከሚመስለው ጸጉርሽ አንድ ሀባ ሳይጎድል ያልኩት ቦታ ለማድረስ 11 ሺህ በቂ ነው አይዳ አቤት የስምሽ የአንዲት ኢትዮጵያዊት ልዕልት ስም እንደሆነ ታውቂያለሽ አበበ አንዳንዴ ሲያወራ ሰማለሁ ታዲያ ለአንዲት ንግስት በሚመጥኑ ስሞች ይሄን አስቸጋሪ መንገድና አሻዋ አሻግሬ የጥሩዬ መጅልስ ላይ ጇ እንድትሉ ለማድረግ 11 ሺህ ወረቀት በቂ ነው ልክ ነው ታዲያ በዛ ላይ ይሄ መንገድ እንደ ስፖንጅ ከተማቸ የድርሻቸውን የሚወስዱ እንዳሉ ታውቃላችሁ ይሆናል እኮ ሰይድ ታዲያ 11 ሺህ ስትባሉ አትደነቋ ሃያ እኔ ሰይድ ሙክታር ኪስ ውስጥ የሚገባው والله ይሄን ካርድ ሁሉ ላይገዛ ይችላል ይኸውልህ አባቴ ውሃ መስበበት ሞተር ገዛለሁ ብሎ ግመሎቹን ሸጦ ካስቀመጠው ብር ነው የሰጠኝ አትጨናነቂ በሄድሽ በሁለተኛ ወር ከውሃ መሳቢያ ሞተር በተጨማሪ والله ትራክተር ነው ካች የምታረግላቸው እኔም በሆን ለቤተሰቦች መከት የሆኑት ሀብቶች ተሽጠው ነው ያልከውን ብር ማመጣ አትጨናነቁ እኮ አልኩኝ አናዋስ ሃያ ከጥቂት ጊዜ በኋላ ስለምትመልሱት ብር አለ የምታስቡት ስለምትከፍቱት ፋብሪካ ድርጅት ምናምን ነው የምታስቡት ለጊዜው ነው እባክህ ቀንስልን ሰይድ አዎ ቀንስልን የስንቱን ጉሮሮ ደፍነን እንደምንሄድ ብነግርህ ሰዓትም አይበቃ ቀንስልን ሰይድ ሶፊያ ይሄ እኮ ሁሉም አይኑ ሳይጨፍን እኮ የሚከፍለው ገንዘብ ነው ይሆናል እኮ ቢያንስ በሚቀንሰው መንገድ አትወስደን ቢሲንካ እነ ሰይድ ሙክታር والله ትክክል ዋጋ ትክክል መንገድ በቃ
ሶፊያ ሶፊ ህፃን ነው ሾልከሽ እየመጣሽ ላርክ ስንት ችግር አብረን ያሳለፍናቸው ሀብቶች ስንት ደስታ አብረን ያሳለፍንባቸው እድሪስ እምዬን ሀብትና ጥጆቿ ለይቶ ሲሸጥ ቢምችሉም ይመስልሻል እንጂ አሁን ይህን እያሰቡ መብሰልሰሉ ምን ይፈጃል ብለሽ ነው? ምን ነው ደስታውንም አላየሽው? ጨፌ ላስጌጥ መስክ የሚወጣ እንጂ ሀብቶችን ዋጋ ነቅሶ ሽጦ ሊመጣም ይመስል ነበር። እድሪስ አሊ አሁን ሀነሽ ወደ ቤት እንሂድና የሚሰናዳልሽንም ነገር ፈጠን ፈጠን ብለን እናዘጋጅ። ተይው እኔ ምንም አያሻኝም። ይህ እንዴት ይሆናል? የታባንም ልብ ታሳዝኛለሽ። ላንቺና ለህጣናቱ ተቀመጠው ሳንቲም ላይ በሂሳብ እስቲ እንዲነካን ያልሽው። እሺ አሁን ታዲያ እዚህ ለምን አንሄድም? እዚህ ቁጭ ብለሽ ምን ትሰራለሽ? እኔማ አልወቅሰው እሰናበተውም ነበር። ምኑን? አይጠጣውበትን ወንዝ ያወረኩበትን መስክ ፍሬ ለቀምኩበትን ጫካ ለምንድን ነው ያገርህን ኮበልና ጉብል አሳልፈ የምትሰጥ? አይጸጽትም ብለው ነበር ሶፊ። ለካ ወንዙ ቀድሞ ሞታል። አረንጓዴው መስክ ተግጦ አቧራ ሆኗል። ዛፎቹም ተመንጥረው በረሃ ሆነዋል። ምን ነው እናንተስ ጨክናችሁ ተባብራችሁ ለዚህ ያበቃችሁኝ? ኋላ ምን ላርጋችሁ አለመሰለኝ። በእናትሽ ስማኝ ቢያንስ ወርያ ለምን አትሆኝም? ለምን ጨቀጨቀኛለህ? ያኺ ሃይ ጨቀጭ እኮ አይደለም ሰይድ። እንደውም አንድ ነገር ልንገርህ፣ እኔ አንተ ይዤ መሄድ አልፈልግም። خلاص እንደዚህ ማትለኝም ሰይድ። ኢላለ ወርያ አንድ ነገር ልንገርህ፣ ትከፍላለህ፣ ትሄዳለህ። አልከፍልም ግቢ ለቀውጣ ሄድልኝ ወርያ። እሺ ሰይድ መክፈሉን እከፍላለሁ፣ ግን መሰለህ ወይ ታታ ስማኛ መጀመሪያ 6 ዓመት ሰራበት የነበረው ሰውዬ 5 ሳንቲም ሳይከፍል ነው ያባረረኝ። ካዳ ለምን ሰውዬ አገልኝ? ሃይ እኔ ላይ መጣ ከሚዘፍን ሄድና ሰውዬ ግንባር ብለህ ድፋ። ከዛ አንተ ወደ እስር ቤት፣ እኔ ወደ ቦሳሶ። خلاص አሎ ዋንያ ደረሳችሁ? አይ አተ ቆምጪ ውርያ በሩ ክፈት። ይሄ ደህና እኮ ነው። እሺ ውርያ ምንድነው እሱ? አንተ ደሞዚ ሶፊያ አለ። አንተን እኮ ነው የምጠይቀው። ምን ይለጉማል? ሄ ንያ ምንድነው? በብርድ ልብስ ተከናንበሽ ማምለጥሽ ተመሽ ጭቅጭቅ ምንድነው? ጭቅጭቅ አይደለም ሰይድ። እዚህ ነው ወይ ምናድር ብላ እየጠየቀ እዚህ ነው የምታርፉት? ወዲያ ሄዶ ደስ ይላል። ችግር አለ? አዎ ችግር አለ። ያ ሁሉ ገንዘብ የከፈልን ደና ቦታን ማሳርፋችሁ ለማል ነበር እንዴ? ታዲያ በረት ከመሰለው ከናትሽ ቤት ያይሻልም እንዴ? አንተ የእናቴ ቤትማ በረት አይደለምሽ። አርፈሽ ከተቀመጥሽ ተቀመጭ። አለበዛ ይሄ አስኪያሚ አይንሽን ጉልጉዬ ነው ማውጣልሽ። ሰማኛል የኔ ወንድም። እስኪ ዝም በይ ሶፊያ። ወይኔ ሶፊያ አለ ሰይድ እንዲህ በሩ ክፍት ሆኖ ነው እንደምናድረው። እሱ ማታ ይዘጋላችኋል። ሁላችሁም ከዚህ በኋላ እኔ የምላችሁ ብቻ ነው የምታደርጉት። አንድ ሰው ከዚህ ግቢ ንቅንቅ ማለት አይችልም። ዛሬ የምናድረው እናንተ ስለዘጋያችሁ ነው። ተግባባን አይደል? አዎ ገብቶኛል። ያ ትንሽ ወዴት ትንሽ ግቢ ያስቺ ይችላል። ቶሎ አንድ ቁሻሻ እንዳላይ በሚላስሽ ነው ማስነሳሽ። አይ ሂጂ ወዲያ ተነሳተ። ደግሞ ከኔ ጋር ትሄዳለህ። እሷን ደግሞ ከስሰት ሻይ ሙቃ ለልጆቹ ቁርስ ምናምን ትሳቸው። ከስሰት ቶሎ በል። እሷ እንኳን ትንሽ ስላመማት አረፍተ ወዲያ ረፍት ምናምን ቤት ቀራይ ትንሽ
ወዲያ አተ ምንድነው እሱ ጋር የምታደርጉት? የትም እንዳትሄዱ ስላልከን ትንሽ ፀሐይ ሞቅ ብለን ግን አንተ ለምን ወዲያ ተረጋጋ። እሺ ተረጋጋ። ተረጋጋ ይሻላል። ፈንታ ቢዘል ምናምን ክንፎን የምታረግፍ እሺ። አንተ ሸይጣን የሆንክ ልጅ ይሄ ምን አይነት ደነዝ ልጅ ነው? ከሰጋ መቀመጥ ምናምን አይቻልም አላልኩም እንዴ? ታዲያ እኔ ምን አደረኩኝ? ምን አደረኩ? ከዚህ በላይ ምን ታደርጋለህ? ትተውስ ልትገባ ትፈልጋለህ እንዴ? ና ና ና ና አንተ ቲጋ ቦትሮ ና ና ና ና ሂዱ እናት ሂዱ ግቡ ተነሱ ሂዱ ተነሱ ሶፊያ ጉያ ሂድ ግባ እሺ ግባ አቦ ቶሎ በሉ አይ ሂድ ግባ አንተ ሸይጣን ነው ሰውዬ ምንም አላማረኝ እኔ ራሱ አልወደድኩት አይ አይደለም ገናው ነው ተነስቶ የሚሄደው ታዲያ ቆይ ለምን ታዲያ ቆይ አይደለም ደሞዜ ጆሮ ታውቃለህ የኔ ጆሮ ትሆናለህ ጆሮ ትሆናለህ ይኸው ከነሱ ጋር ትሆንና እኔ ትሰድባለህ ታማለህ ምናምን ከዛ እነሱ የሚሉትን ትሰማና ለኔ ማታ ታሾካሽካለህ ገባርለም ከዛስ አንተ ምን ልታረጋቸው እኔ ጫካ ውስጥ ጆሮአቸውን አንተልትዬ ለጅብ ሰጣቸዋለሁ ለጅብ ሰይድ ሙክታር ያከበረ ጅዳ ያላከበረ ደግሞ ጫካ ውስጥ ለጅብ ገባርለም ሂድ አሁን ጆሮ ከፍተህ አንተ በደንብ ተከታተል አንተ ግን እስካሁን ድረስ አልተኛህም ቢሆንም ቁጭ ብሎ ከማድረግ ትንሽ ቢሆን እኮ መተኛት ይሻላል አቤት ይደላቸው አይመስሉ ለጥሎ ተኝተዋል እኮ ሁሉም ተዋቸው ተኙ እባክህ ወደፊት ብዙ እንቅልፍ አልባ ሌሊቶች ሊገጥሟቸው ይችላሉ የሚያስፈራ ህልም አይቼ ሲጨንቀኝ ጊዜን አወጣሁ ምንድነው እሱ የሚያስደነግጠው አባትሽን ነው እንዴ ሶፊዬ እሱን ማየቴን በምን አወቅሽ ኋላ እንዲያ ተወድሽ ተተሹ ጠፍተሽ ተሱ አላማን በህልምሽ መጥቶ ሊያስጨንቅሽ ይችላል ሶፊዬ ግን ጥየሽ ተደሞዜ ጋር በመጣበቅ አትሰኝብኝ እባክሽ አሁንማ ቁርጤን አውቃለሁ ባዝንስ ምን ለውጥ አመጣለሁ ብለሽ ነው ደሞዜም ቢሆን እኮ ያን ያህል አንቺ እንደምታስቢው መጥፎ ሰው አይደለም እሱን እንኳን ተይው ሳይገባኝ ቀርቶ እኮ አይደል ግን አሁን መበሳጨት ቁጣ ምናምን ራስን ከማስጨነቅ ውጭ ሌላ ምን ነገር ይተርፋል እሱማ ምንም የሚያተርፈው ነገር የለም ደግሞ ሁሌም ራስን የምጠራው ነገር ነው ወደ ራስ የሚመጣው ተመልሶ የምትቆጣና የምትበሳጭ ከሆነ ይበልጡ ነው የሚያስቆጣና የሚያበሳጭ ነገር ነው አንተ ይመጣ ስለዚህ ነገሮችን ቀለል አድርገህ ማየት ጀምር ያኔ ሁሉም ነገር ይቀልልሃል ለማን እሺ ካስሽ እንዳልከኝ ያደርጋል እስቲ ኮፊውን ተወና ፈገግ በል ከምሬን ፈገግ በል እንዴት ብዬ ነው ፈገግ የምለው ድሮ የምናውቀው ናስ የለም ይሄ የሚጫወተው ምናምን እሱን ይዘውና ከዛ ሙዳችን ማስተካከል እንችላለን ሙዳችን ካስተካከልን ደግሞ መንገድ ላይ የሚጠብቀን ስቃይ መቋቋም እንችልበት አቅም እንፈጥራለን ማለት ነው እሺ እንሞክራለን እውነት
ሙድን አስተካክለ ከሁሉም ጋር ተመቻቻለህ። እሻልኩ እኮ አይ ተነሷ። ምን ነው ተነስ። ምን ተፈጠረ? ምን አይነት ሰዎች እንሂዳ በቃ። አይ አሁን አሁን ምን ነው ችግር አለ እንዴ? አይ ችግር የለም። አይ ችግር ካለ ኮተት ምናምን ሰብስባ እንሂድ። ይሄ ደነዝ የሆነ ሰው እስካሁን ተኝቷል። ይረሳ ውያ ተነስ። አንተ ደሞ ተነሳ። ምን አይነት ሰውዬ ነው ይሄ? አይ እንሂዳ በቃ። ምንድን ነው ይላል? በዚህ ሰዓት ነው ቱሪስት ምናምን መሆን አስፈለገ በቃ። እሱ ባይሆንም ግን በዚህ ሰዓት ሰው ኖሯል። አንተ ሰውዬ ወላሂ ትንሽ ጠግቧል። ዝም ብለህ አይ ተነሱ ሁላችሁ ውጡ ቶሎ አይ 5 ደቂቃ ሰጥቻችኋለሁ። መኪና ጋር እንገናኝ። አይ ማንኛውም ቀበቷችሁን ሰሩ። አንቺ ኧረ ቀበቶ የለውም ደግሞ እንደው ቢኖርስ ለስንታችን ይበቃል። እኔ ምንም አነዳዱ አላማረኝም። ወንድም ለምን ዳር ይዘህ ትንሽ አረፍ ብለን አንሄድም? አውዳ ዝም በሉና አትውጡ። እሺ ምን አለ ወይ ሻይ ቡና ብትጠጣ? በጣም ጨቀጨቃችሁኝ። አልፈልግም አልኳችሁ አይደለም እንዴ? አይ ያ ሻይ ቡና በል እምቢ። እረፍት አድርግ እምቢ። አይ ምንድን ነው የምፈልገው? በእናትህ አንተ ሰውዬ አጨቅጭቀኝ። አንድ በሽታ ያውቅብኝ አንተ ነህ። ምን አይነት ሰውዬ ነው? ኧረ በእናትህ ቀስ እያልክ ኧረ በእናትህ አቃችሁ አቦ ምን አባቱችኋል? አይ በቃ አንተ ቀስ እያልክ እንዳ ሹፌሩ ተኝቷል። ኧረ መንገድ ስታለ አንተው ይህን መል ብረት መጥቶ እንዲተርፍ ትፈልጋለህ እንዴ? ነው ያውጣ ቶሎ ሂድ ወዝ አተ ደሞዝ ናስ ነው ያውጣ መጀመሪያ መጀመሪያ የተጎዱትን ማውጣት ያለብን ወያ ዝም ብላት ና ያውጣ መጀመሪያ አርጂ ደስ ያለቀሽ ነው በእናትህ ደሞዝ ለመጀመሪያ ነኝ አንተ ሰውዬ። ኧረ በእናትህ ደሙት ነው መጀመሪያ የምናወጣቸው እንዴ? አንተ ዝም በል። ምን አይነት ደሞዝ የሆነ ልጅ ነው? ና ወደዚህ
ደሞዜ ምን ላድርግ? ተቀበለኝ በቃ ተቀበለኝ። አይዞሽ አይዳ አንድ እጅህን እስታዲያሽ ቆይ ቀበለኝ። እናንተ ምንድን ነው የምታደርጉት? ያንስማ ወደዛ አትሄዱም? የት ነው የምንሄደው? ሂዱ ወደዛ። አይ አንሄድም። አሰፋ አሁን እንኳን እኔ ምን ስም